የሩታ እናት እንግዲህ ከባድ ማስጠንቀቂያ ሰጥታለች። ለአብርሃምም ለሩታም ይህንን ነገር ማታቆሙና ማታስተካክሉ ነገር ከሆነ ለሳምንት ብቻ ጊዜ ሰጥቻችኋለሁ ብላለች ማለት ነው። ከሳምንት በኋላ የሩታ እናት ምን ልታደርግ አስባ ይሁን የሚለው ምናወራ ይሆናል። እንዲሁም ማለት ነው ምን አይነት ቅሌታሞች ብትሆኑ ነው በልጅ 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 የምትቀልዱት? እውነት ለመናገር እንዳሁኑ ሩታ አሳዝናኝ፣ እንዳሁኑ አንጀቴ በልታው፣ እንዳሁኑ አንጀቴን አንሰፍስፋው አታውቅም። እውነቴ ነው ምላችሁ ማለት ብዙ ጊዜ ቪዲዮ ይሰራል፣ ብዙ ነገር አለ፣ ብዙ በደል ደርሶባታል፣ ብዙ ተሰቃይታለች፣ ብዙ አልቅሳለች፣ ብዙ ተገፍታለች፣ ብዙ ተንከራታለች። እና እንዳሁኑ ግን ልቤን የነካው ነገር የለም። እና ይህንን የምታውቁት ደግሞ ልጅ ያላችሁ እናት የሆናችሁ ብቻ ናችሁ እንጂ ሌሎቻችሁ ስሜቱ አይገባችሁም። እና በልጅ ቀልድ የለም። እውነት ነው፣ በልጅ ቀልድ የለም። እንደዚህ አይነት ቀልድ አቁሙ። አብርሃም በእርግጠኝነት ይሄ ነገር አያደርገውም። ሩታ ራሱ ምን አስበሽ ነው? ምንም ቢሆን እኮ አባት ነው። ስለዚህ አባት በልጁ ይቀልዳል ብለሽ ታስቢያለሽ? አንቺ ራሱ አንተም ብትሆን በእንደዚህ አይነት ቀልድ አቁም ምናምን ብለሽ ጣትሽን ወደ አብርሃም ስትቀስሪ ነበር። እውነት ለመናገር አብርሃም ልጁን ያግታል ብለሽ ታስቢያለሽ? በዚህ ዘመን እንዴት ሆኖ ማርያምን፣ እንዴት አይነት ቀልድ ነው እየቀለሽ ያለሽው አንቺ ራሱ ማለት ነው። እና በዚህ አልስማማም። ግን ደግሞ አብርሃም ተከታትለ እንደዚህ ሊያደርጉ ያሰቡ ሰዎችን ልክ ማስገባት አለብህ። አባት ነሃ፣ ለልጅ መከታ መሆን አለብህ። ለሚስትህ መከታ ያልሆንክ ለነገሩ ለልጅ መከታ ትሆናለህ ብሎ ማሰብ ከባድ ቢሆንም ግን እዚህ ጋር ልጅ ነው፣ ስጋህ ነው። ስለዚህ ለልጅ መከታ ቆመህ እንደዚህ ሊያደርጉ ያሰቡ አይደለም ማድረግ ያሰቡ ሰዎች ልክ ማስገባት አለብህ። የምር ሩታ ባትንሰፈሰፍ ነው የሚገርመኝ። ሩታ ባታለቅስ ነው የሚገርመኝ። ሩታ እንደዚህ አይነት ስሜት ባይሰማት ነው የሚገርመው። በዛ ላይ አዲስ ወላጅ ስትሆኑ አስቡ። ስሜቱ በጣም ከባድ ነው የሚሆነው ውዶችዬ፣ የእውነት በጣም ከባድ ነው የሚሆነው። እና ይህንን ነገር በጣም እየለጠጣችሁት እያበዛችሁት ነው እየሄዳችሁ ያላችሁት፣ ወይስ ልጁም ሸቅሎ ይብላ ብላችሁ ነው? በዚህ እድሜው አልገባኝም። ሩታ ምን እያሰብሽ ነው? እውነት እንደዚህ አይነት ነገር ማለት ልጆቹን አምነሻቸው ነው? ልጆቹስ እውነት አላቸው? እውነታቸው ነው? ማን ነው እንደዚህ አይነት የጅል ቀልድ የሚቀልደው? በልጅ ላይ የጅል ቀልድ እየቀለደ ያለው ማን ነው? ሄርሜላ ናት? አልገባኝም ማለት ነው። ሜሪ ተብዬዋ ማለት ነው ደግሞ ሜሪ። እውነት እኔ ስለሷ ማውራት ፈለግኩኝ ዛሬ። እስከ ዛሬ ድረስ ሁሉ ውጣ ውረድ፣ ፈርምልኝ አትፈርምልኝ፣ ፍታኝ አልፈታሽም፣ ራስሽ ጉዳይ፣ ቤቴን ለቀሽ ውጪ ብሎ ሲገፈትራት ሲያሰቃያት ያ ሁሉ ነገር ውጣ ውረድ ላይ እስከ መፈራረም ድረስ ሲደርሱ ያልነበር ሴትዮ ዛሬ ደርሶ ወቃሽ ሆነሽ መተሽ ያዙኝ ልቀቁኝ፣ ሄርሜላን እንጠፈጥፋለሁ፣ አንተ የልብ ልብ ሰታት ነው፣ አንተ ነህ እንዲህ የምታረጋት ምናምን ብለሽ አካኪ ዘረፋ አያምርብሽም። ከቪዲዮ በስተጀርባ ነበር እኮ አንቺ ነሽ ከቪዲዮ በስተጀርባ መተሽ ቪዲዮ ካሜራ ሳትደቅኝ ለጥቅምሽ ለቪዲዮሽ ለቪውሽ ሳትሳስሺ መተሽ እነሱን በግል ያወራሻቸው። እውነት ሜሪ እንመንሽ? ይህንን ታምናላችሁ ተመልካቾች? እያንዳንዳቸው ማናቸውም ቢሆን ማለት ነው፣ ወላ አብርሃም ወላ ሩታ ቢሆን እያንዳንዱ እስትንፋሳቸው ራሱ እኮ እያስተላለፉ ነው የሚገኙት፣ አይደለም ሜሪ ማለት ነው። ስለዚህ ሜሪ በእርግጠኝነት ከዛ በፊት ተው አንተም ተው አንቺም ተው ብለሽ ለማስታረቅ ብትሞክሪ ኖሮ ካሜራ ደቅነሽ ቪዲዮ ትሰሪ ነበረ። እስከ ዛሬ ተኝተሽ ከርመሽ መተሽ አሁን ልጅቷ ላይ ሄርሜላ ላይ ያዙኝ ልቀቁኝ አትበይ። እውነት ያሳዩሽ አክት እኔ ተመችቶኛል በግሌ። የአብርሃምና የሄርሜላ እንዲህ መሆን ባልደግፍም አንቺ ላይ ያሳዩት ነገር ግን እጅግ በጣም ደስ ብሎኛል። ምክንያቱም ትላንትና የት ነበርሽ? የአብርሃምም ጥያቄ እኮ ትላንት የት ነበርሽ? ትላንት ወረቀት ስንቀድ ወረቀት ላይ ስፈርም የት ነበርሽ? ዛሬ ከርመሽ መተሽ ያዙኝ ልቀቁኝ የምትይ ሄሬን ነኳት ምናምን ዝም በይ። ቤተሰብ አላት እኮ አንቺ ምን ቤት ነሽ? ሌላው ሜላት እህት ተብዬዋ እስከ ዛሬ ተኝተሽ ወተሽ ሚዲያ ላይ በመንጣጣት ሳይሆን ሄደሽ ከእህትሽ ጎን መሆን አለብሽ። በዚህ ሰዓት ሩታ ሰው ያስፈልጋታል፣ ከጎኗ የሚሆን ሰው ያስፈልጋታል፣ አይዞሽ የሚላት ሰው ያስፈልጋታል፣ ልጇን የሚጠብቅላት ሰው ያስፈልጋታል። በቃ ከሷ አጠገብ ሆነሽ እህት ከሆንሽ ልጅሽ ይዘሽ ሂጂ። አዲስ አበባ ማለት እዚህ ጋር ነው፣ ቅርብ ነው አይደለ? ምንም አትሆኝም። የመሳፈሪያ እሷ ትልክልሻለች። አብረሻት ቁሚ እስኪ ከጎኗ። በዛው እንዳውም ስራ ነው ትሸቂያለሽ፣ የበለጠ ጥፍ ታገኛለሽ። ምናልባት እዚህ ስራ ትዳር ምናምን ከእህትሽ አይበልጥም። በቃ ሁሉም ነገር ትዳሩም ትደርሽበታለሽ፣ ችግር የለውም። ባልሽ የተባረከ ነው። ሄደሽ ከእህትሽ አጠገብ ሁኝ እንጂ ሚዲያ ላይ ወጥቶ በተንጣጣ አይደለም፣ እንደዚህ በሆነ አይደለም።
ሰላም ጤና ይስጥልኝ። በመላ ዓለም የምትገኙ ውድና የተከበራችሁ የኔ ቤተሰቦች ስሜታዊ ሆኜ ሰላም ሳልላችሁ ተቀደድኩኛ 5 ደቂቃ በሙሉ በስማም ይገርማል። ለማንኛውም እየሆነ ያለው ነገር ገርሞኝ ነው የእውነት ማለት ይህን ስሜት በእርግጠኝነት እናት ያልሆናችሁ ገና ስለሆናችሁ አይገባችሁም። እንደ ሰው ግን በልጅ ሲመጣ የሚለው ስሜት ሊገባችሁ ይችላል ብዬ አስባለሁ። እናት ስትሆኑ ደግሞ አብሶ እንስፍስፍ ነው የሚለው አንጀታችሁ ማለት ነው እና በልጅ ሲመጣባችሁ ሁሉም ነገር እጅግ በጣም ከባድ ነው። እውነት እናቴ ትሙት እኔ ቀልድ አይደለም እና በጣም ይከብዳል፣ በጣም ያሳዝናል፣ በጣም ልብ ይሰብራል። በጣም በቃ ይሆናል አይደለ መጥፎ ስሜት ነው የሚሰማችሁ እና ዛሬ ሩታ ያለችበት ስሜት እንደዚህ አይነት ስሜት ውስጥ ናት ብዬ አስባለሁ። ነገር ግን ለዚህ ሁሉ አብርሃም ጥፋተኛ ነው ብዬ አልልም ማለት በልጁ ዙሪያ ለተፈጠረው ነገር፣ ምክንያቱም እሱም አባት ነው መቼም ቆሞ ልጁን አያሳግትም። እንደዛማ ካደረገ ከባድ ነው የሚሆነው ማርያምን እና ልጁን ያሳግታል ብዬ በጭራሽ አላስብም። ስለዚህ ሩታ አብርሃም ላይ ጣትሽን ባትቀስሪ መልካም ነው። ባይሆን ዙሪያሽ ላይ ያሉ ሰዎችን ፈትሺ፣ በደንብ አጥኚ። ከማጋ መሆን እንዳለብሽ ማወቅ አለብሽ። አንቺ ዝም ብለሽ ብቻ ሁሉን ጎትቶ ሲያመጣሽ ትጎተቻለሽ። ሁሉን ቪዲዮ ሲደቀንብሽ እሺ ቢላሽ ትቀርቢያለሽ እና ያንን ነገር አስተካክለሽ ዙሪያሽን ማጥናት፣ ልጅሽን በደንብ ከአይንሽ ማራቅ የለብሽም። ሁሉም ነገር ጠንቅር ሊል ይችላል በዚህ ምድር ላይ ግን ልጅን የሚያክል ነገርን እውነት ከአይንሽ አታርቂ። የፈለገው ሞግዚት ቢኖርሽ ምናምን ወዘ ተረፈ ለሰከንድ ልጅሽ ከአይንሽ ላይ መራቅ የለበትም። እውነት ከሆነ የምትሉት ነገር እኔ አሁን ሳስበው ምንድነው ልጁም ሰርቶ ይብላ ብለው ነው እንዴ ወደ ሚዲያ እያመጡ የሚንጫጩበት እያልኩኝ ነው። እና አሳዘነኝ። ደረቱ ላይ ተለጥፎ ልጁ የሁሉ ጩኸት አይሰማም ብላችሁ ነው? አማርኛ አይገባውም ብላችሁ ነው? የእውነት ጫጫታም እኮ ይረብሻቸዋል ልጆች። ስለዚህ ጥንቃቄ አድርጉለት ለልጃችሁ። ልጅሽን ከአይንሽ መሰወር የለበትም። ይህንን ያሰባችሁ ሰዎች ደግሞ ከድርጊታችሁ ተቆጠቡ። በልጅ ቀልድ የለም። በልጅ አትቀልዱ። ሄርሜላም ከሆንሽ ወይም ሌሎች ሰዎች ከሆናችሁ ስነ ስርዓት ያዙ። ምናልባት ሄርሜላ ይህንን ነገር እሷ ቀጥታ ባታረገውም በእጁ ዙር ልታረገው ትችላለችም። እንድል አደረገኝ። ግን ልጁ ምን ሊያረግላት ምን ትጠቀማለች? አብርሃም ከወደደችው ካፈቀረችው ከልቧ ፍቅሯ ከሆነ የአብርሃም መጎዳት፣ የአብርሃም መሰቃየት፣ የአብርሃም በልጁ መንከራተት ትፈልገዋለች ብዬም አላስብም። እና ብቻ አላቅም። ይሄ ነገር እውነት እኔ አላቅም። ውድ ተመልካቾቼ እናንተስ ምን አይነት ስሜት አላችሁ? ማን ነው ብላችሁ ታስባላችሁ? አጋች ወይም ደግሞ ልጅ ሊወስድ ያሰበ ማን ነው? በዚህ ጊዜ በዚህ ዘመን ከባድ ነው እውነት። በልጅ አትቀልዱ። ቀልዳችሁም ከሆነ ወይም ደግሞ ለሽቄም ብላችሁ ከሆነ እንደዚህ አይነት ነገር ሁለተኛ ባይደገማችሁ መልካም ነው። ያፍህን ፍሬ ትበላለህ ይሌለ ነገ ወዮ እንዳይመጣ። ስለዚህ ጥንቃቄ አድርጉ። ለልጁም አስቡለት፣ ለራሳችሁም አስቡ። የሩታ ቤተሰብ ደግሞ ሄዳችሁ ከጎኗ ሁኑ፣ ወይም ልጃችሁ ይዛችሁ ኑና እናንተ ጋር ለትንሽ ጊዜ ረፍት እንድታረግ አድርጉ። እየሆነ ያለው ነገር በጣም ከባድ ስለሆነ ማለት ነው። ለነገሩ ከዚህ የባሰም ችግር ደርሶባት እናንተ ሄዳችሁ ካጠገቧ ስትሆኑ አላየንም። እዚህ ቪዲዮ ደቅናችሁ ከማለት ውጪ እናትየውም ቢሆን እህትየውም ወዘ ተረፋባት ምናምን ሌሎቻችሁም ጭምር ማለት ነው። እና ባካችሁ ቢያንስ ከጎኗ ሰው ያስፈልጋታል። አዎ እውነቴ ነው የምላችሁ። አላቅም ብቻ ለማንኛውም ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በጣም ወዳችኋለሁ። ደህና ሁኑ ባባ